ተመልሰናል አድማጮቻችን። አዳፊም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የቼልሲን ጉዳይ እንመልከት። በሌላ ግማሽ ፍጻሜ ላይ እንመለከተዋለን። እናንሳው ይሄንን ጉዳይ። ትናንትና ካርዲፍን አሸንፏል። በእርግጥ ካርዲፍ እንዲያሸንፍ እንጠብቅ ነበር አይደለ? ቼልሲ ግን አንድ እኩል ሆኖ ነበር ጨዋታው። ከዛ በኋላ የተቆጠሩ ግቦች ናቸው ቼልሲን አሸናፊ ያደረጉት። እንመልከት ይሄን ጉዳይ። እንዴት ነህ ጓደኛዬ? ምን ነው የደካከመህ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለክ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ልክ ነው ሳ እንዳልሽው ቼልሲ እንዲያሸንፈው የሚጠበቅ መርሃ ግብር ነበር። ግን አሰልጣኝ ኤንዞ ማሬስካ ከጨዋታው በኋላ ዛሬ በተጫዋቾቼ በጣም ደስተኛ ነበርኩ ብሏል። ምክንያቱም ያው በሁለቱ ቡድኖች መካከል የሊግ የጥራት የስብስብ ልዩነት አለ፣ የኳሊቲ ልዩነት አለ። ያኛው የሊግ ዋን መሪ ነው። ቼልሲ በፕሪሚየር ሊግ ቶፕ 4 ውስጥ ነው ያለው። የወቅቱ የዓለም ሻምፒዮን ነው። የዓለም የክለቦች ዋንጫን በክረምቱ ስላሸነፈ ስለዚህ በተመጣጣኝ ቡድኖች መካከል የተደረገ አይደለም። ሁለቱም አሰልጣኞች ደግሞ ሮቴት አድርገዋል። ለካርዲፉ አሰልጣኝም ይሄኛው ውድድር ፕራዮሪቲ አይመስልም። የአምስት ተጫዋቾች ለውጥ አድርገዋል። ሊንከን ሲቲ የሚባል ቡድን በቅርበት እየተከተላቸው ስለሆነ ቼልሲ ሙሉ ቡድኑን ቅዳሜ ከኤቨርተን ጋር ከተጫወተው ቡድን የ11 ተጫዋቾች ለውጥ አድርጎ ነው ወደዚህኛው ጨዋታ የመጣው፣ ወይ ሙሉ ቡድኑን ለውጦ ነው ወደዚህኛው ጨዋታ የመጣው እና በከፍተኛ ሮቴሽን ውስጥ ባሉ ቡድኖች መካከል የሚስተዋል የጨዋታ አይነት ነበር ማለት ይቻላል። በመጀመሪያ አጋማሽ እንግዲህ ቼልሲ የ11 ተጫዋቾች ሮቴሽን ያደረገ ማለት ደካማ ቡድን ይዞ ገባ ማለት አይደለም። ምክንያቱም ለምሳሌ ሞይሰስ ካይሴዶ ከ100 ሚሊዮን ፓውንድ በላይ የወጣበት ተጫዋች ጨዋታውን ጀምሯል። በክረምቱ ከቦሩሲያ ዶርትሙንድ ያመጡት ጄሚ ጊተንስ እስከ 60 ሚሊዮን ፓውንድ የሚደርስ ገንዘብ የተከፈለበት ተጫዋች ነው። እሱ ጨዋታውን ጀምሯል። የክረምት ሌላኛው ፈራሚያቸው ዮሬል ሃቶ እንደዚሁ የመጀመሪያ አሰላለፍ ውስጥ ነበር። እንደ ቤኖ ባዲያሺል አይነት ብዙ ገንዘብ የተከፈለባቸው ሌሎች ተጫዋቾችም የመጀመሪያ 11 ውስጥ ነበሩ። ግን ሁል ጊዜም ከአንድ ጨዋታ ወደ ሌላ ጨዋታ እንደዚህ አይነት ከፍተኛ ሮቴሽን በሚደረግበት ጊዜና ብዙዎቹ ተጣማሪዎች ለመጀመሪያ ጊዜ አብረው የተጫወቱ ሲሆኑ የፐርፎርማንስ ፍሉዊዲቲ ፍሰቱ መዋሃዱ ሲንክሮናይዜሽኑ ምናምን ቶሎ አይመጣም። ብዙ ጊዜ ያጋጥማል። ይሄ ብዙ ጊዜ ያነሳዋለሁ። ይሄንን የ5 የ6 የ7 ተጫዋቾች ለውጥ ከአንድ ጨዋታ ወደ ሌላ ጨዋታ በሚደረግበት ጊዜ እንዲህ አይነት ነገር ብዙ ጊዜ ያጋጥማል። ለምሳሌ ባክፎር አብሮ ተጫውቶ የሚያውቅ ባክፎር አይደለም። አቼምፖንግ የቀይ መስመር ተከላካይ ነበር። ሀቶ በግራ ፉልባክነት ነው የተጫወተው። ቶሲንና ቤኖ ባዲያሺል ነው አብሮ የተሰለፉት። ፋኩንዶ ቡናኖቴ ነበር የቡድኑ 10 ቁጥር ሆኖ ትላንትና ጨዋታውን የጀመረው። ስለዚህ ብዙ ሮቴሽን ነበር። በካርዲፍ በኩልም ተመሳሳይ ነው። ስለዚህ እንደ ተዝናኖት ብዙ የጎል እድል የሚፈጠርበት ጨዋታ እንዲሆን ከመመኘት ጋር ሰኞ ማንቸስተር ዩናይትድ ከቦርንመዝ ካደረጉት ጨዋታ ባህሪ ጋር ብታወዳድሪው ፍጹም የተለየ አይነት ነው። በሁለቱም ቡድኖች በኩል ግን ብዙ ኤክስፔክት የምናደርገው ከቼልሲ ስለሆነ በጣም መጥፎ የመጀመሪያ አጋማሽ ነበር። በጠቅላላው 5 ሙከራ ብቻ ነበር ያደረጉት። አንዱ ብቻ ነው ኢላማውን ጠብቆ የነበረው። 0.28 ብቻ ነበር የቼልሲ የኤክስጂ ቫልዩ የነበረው። ስለዚህ በእኔ አስተያየት ልክ እንደዚህ አይነት ከፍተኛ የተጫዋቾች ፍርርቅ በሚደረግበት ጊዜ አንደኛው ችግር እሱ ነው። ግን በቅርብ ሳምንታትም ይሄንኑ ነገር እንኳን የ11 ተጫዋቾች ለውጥ ተደርጎ አይደለም ከቼልሲና አርሰናል ጨዋታ በኋላ ቀጥሎ ወደ ኤለን ሮድ ሄዶ ከሊድስ ጋር ነበር የተጫወተው። ማሬስካ የ5 ተጫዋቾች ለውጥ አድርጎ ነበር። ከዚያ ቀጥሎ በመጣው የሊግ ጨዋታ ከቦርንመዝ ጋር እንደዚሁ 5 ተጫዋቾች ለውጥ አድርጎ ነበር። ከዚያ ከአታላንታ ጋር ሲጫወት እንደዚሁ 5 ተጫዋቾች ለውጥ አድርጎ ነበር እና ሮቴሽን ብቻ ሳይሆን ማሲቭ ሮቴሽን 50% የሚሆኑት የአውትፊልድ ተጫዋቾችን ነው አሰልጣኙ ሮቴት የሚያደርገው እና አንዱ ሰሞኑን በክለቡና በሱ መካከል እንግዲህ እሱ ከማን ጋር ችግር እንዳለበት በትክክል ስላልተናገረ አሰልጣኝ ኤንዞ ማሬስካ ግምቱ
አሁንም ትላንትና ስፔሲፋይ አድርጎታል። ከደጋፊዎቹ ጋር ችግር የለብኝም ብሏል። እንግዲህ ችግር ከማጋ ነው ተብሎ ሲጠየቅ አይ በቀደም እንግዲህ በምችለው ቋንቋ አብራርቼ ተናግሬያለሁ፣ እንግሊዝኛ ያን ያህል ደካማ አይመስለኝም፣ ስፓኒሽ እችላለሁ፣ ጣሊያንኛ እችላለሁ፣ ፈረንሳይኛ በደንብ እችላለሁ እና በድጋሚ ማብራራት አይጠበቅብኝም፣ ግልጽ ነው ለማን እንደተናገርኩ ብሏል። እና ይሄንን ብዙ መተንተን የሚያስፈልግ አይመስለኝም፣ ግልጽ ስለሚመስለኝ ከበላይ አለቆቹ ጋር በምን ምክንያት ልዩነት እንዳለው አይታወቅም። አንዳንድ ሰዎች ክረምት ላይ ቼልሲ ልምድ ያለው ተከላካይ ስላላስፈረመለት ነው የሚሉ አሉ። ትላንት ሳነሳው እንደነበረው የቼልሲ ሰዎችን ድጋፍ ማግኘት በፈለገበት ጊዜ የጠበቀውን አይነት ድጋፍ አላገኘም የሚሉ ሰዎች አሉ። አንዳንዶች ግን በቼልሲ ፈርኒቸር ውስጥ በክለብ ውስጥ ባሉ ሰዎች ሮቴሽኑ በዝቷል የሚል ትችት አላቸው ይላሉ። እንግዲህ አሁን የእሱ የመከራከሪያ ነጥብ በነገራችን ላይ ትናንትና በማሸነፋቸው ተጨማሪ 2 ጨዋታዎች ያደርጋል ቼልሲ በዚህ ውድድር ዘመን። ምክንያቱም ከዚህ በኋላ አንድ የኖክአውት ስቴጅ ነው የሚቀረው ከፍጻሜው በፊት ማለት ነው። ከማጋ እንደሚገናኝ አይታወቅም። ሲቲም አርሰናልም እዚህ ውድድር ውስጥ አሉበት። ሲቲ ዛሬ ነው የሚጫወተው። አርሰናል ሪስኬጁል የተደረገ ሌላ ጨዋታ ስላለው በዚህኛው ሳምንት ጨዋታውን አያደርግም፣ ግን የደርሶ መልስ ጨዋታ ነው የሚያደርገው። ስለዚህ ሊግ ካፕ 2 የሴሚ ፋይናል የደርሶ መልስ ጨዋታዎች አሉበት። እንደምታውቂው የዓለም የክለቦች ዋንጫ ብቻውን የቼልሲን ሲዝን ረጅም አድርጎት ነበር። በኮንፈረንስ ሊግ ፍጻሜ ድረስ ሄዷል። ፕሪሚየር ሊግ 38 ጨዋታዎች አሉት። በዚህ ላይ የኢንተርናሽናል ኮሚትመንት አለ። ብዙ ተጫዋቾች ወደ ብሔራዊ ቡድን ኃላፊነቶቻቸው ይሄዳሉ በእንደ ቼልሲ አይነት ትልቅ ክለቦች ውስጥ። እንዲያውም ትላንትና ፊፍ ፕሮ መሰለኝ በዓለም የክለቦች ዋንጫ ጉዟቸው ምክንያት ቼልሲና ፓሪስ ሳን ጀርማ ብዙ ተጫዋቾች ተጎድተውባቸዋል በዚህ ውድድር ዘመን። ስለዚህ አሰልጣኙ ያለው መከራከሪያ ልክ ነው፣ የውጤት ኮስት ሊኖረው ይችላል ተጫዋቾችን ብዙ ማፈራረቅ። ነገር ግን ሲዝኑ በጣም ረጅም ነው፣ ከዓለም የክለቦች ዋንጫ እስከ ዓለም ዋንጫ ድረስ ብሎ ነው የገለጸው አሰልጣኙ። በዚህ መሀል ተጫዋቾች ከ70 በላይ ጨዋታዎች ሊያደርጉ ይችላሉ። ስለዚህ ግድ ማፈራረቅ አለብኝ ነው የሱ ክርክር። ግን አንዱ የተጫዋቾች ብዙ የማፈራረቅ ችግር እንደዚህ አይነት የመጀመሪያ አጋማሾች የማየት ችግር ነው። ያልተዋሃደ ለመጀመሪያ ጊዜ አብረው የተጣመሩ ተጫዋቾችን ማየት ቦናኖቴ 10 ቁጥር እና ማርክ ጉይ 9 ቁጥር ሆኖ አንድ ላይ ሲሰለፉ ከሌሎቹ ከሚጀምሩ ተጫዋቾች ጋር የኳሊቲ ልዩነት ስላላቸው ብቻ ሳይሆን ግን ብዙዎቹ ተጫዋቾች ለመጀመሪያ ጊዜ ነው አብረው የተጫወቱት። ለምሳሌ ታሪክ ጆርጅ ብዙ ጊዜ በግራ በኩል መጫወት የሚያዘወትር ተጫዋች ነው። በቼልሲ አካዳሚ ውስጥም ትላንትና በቀኝ በኩል ነው የተጫወተው ታሪክ ጆርጅ እና ከኋላ ደግሞ ፉልባክ ያልሆነ ተጫዋች ነው ፉልባክ ሆኖ የተጫወተው አቼምፖንግ እና እንዲህ አይነት ችግር ይኖራል ብዙ ጊዜ። ግን ስቲል የሚገርም ቤንች ነበረው ትላንትና። በሁለተኛው አጋማሽ ጨዋታው ሲቀጥል በሁለተኛው አጋማሽ አንድ ቡድን ብቻ ጨዋታውን የመለወጥ እድል ነበረው። የቼልሲ ቤንች ከ400 ሚሊዮን ፓውንድ በላይ ኢንቨስት የተደረገባቸው ተጫዋቾች ያሉት ስለሆነ ኳሊቲ ማስነሳት ስለሚችል ከተጫዋቾች ወንበር ላይ ከቤንቹ ላይ ልዩነት መፍጠር ይችላል። ሁለተኛው አጋማሽ እንደተጀመረ ማርክ ጊዩን እና ታሪክ ጆርጅን ሁለቱን ወጣት ተጫዋቾች ቀይሮ አስወጣና ዡዋው ፔድሮን እና አሌሃንድሮ ጋርናቾን ያስገባው የ100 ሚሊዮን ፓውንድ ተጫዋቾች ናቸው ሁለቱ ብቻ እና ሁለቱም ተጫዋቾች ናቸው የሁለተኛውን አጋማሽ መልክ ፍጹም የለወጡት። ቼልሲ 5 ሙከራ ብቻ አድርጎ ቢሆን ኖሮ በመጀመሪያ አጋማሽ በሁለተኛው አጋማሽ 15 ሙከራ ነው ያደረገው። አንድ ኢላማውን የጠበቀ ሙከራ ብቻ ከነበረ በመጀመሪያ አጋማሽ በሁለተኛው አጋማሽ 6 ኢላማውን የጠበቀ ሙከራ ነው የነበረው። ስለዚህ ማጥቃቱ በጣም ተሻሽሏል። ሁለተኛው አጋማሽ ከካርዲፍ ጋር እንዲያደርጉት እንጠብቃለን። ምክንያቱም ከቤንች የሚያስነሷቸው ተጫዋቾች ፔድሮ ኔቶ ሌላኛው ተጫዋች በኋላ ሁለተኛውን ጎል ያስቆጠረው አንድ እኩል ሆኖ ነበር። እንደገና መሪ የሆኑበትን ጎል ያስቆጠረው ተጫዋች ሌላ ኦልሞስት የ60 ሚሊዮን ፓውንድ ተጫዋች ነው። ማሎ ጉስቶ እና ትሬቨር ቻሎባ ናቸው ከቤንች ተቀይሮ የገቡት። ስቲል ያልገቡ ተጫዋቾች አሉ። ፎፋና፣ ጄምስ፣ ኤንዞ ፈርናንዴዝ አይነት ተጫዋቾች ደግሞ ነበሩ። ስብስብ ውስጥ የሌሉ የተጎዱ ተጫዋቾች አሉ እንደ ሮሜዮ ላቪያ፣ ሊያም ዴላፕ፣ ሌቫይ ኮልዊል እና ኮል ፓልመር አይነት ተጫዋቾች። ፓልመር እረፍት ስለተሰጠው ነው ያልነበረው። ግን እንዲህ አይነት በጣም የስብስብ ሀብታም የዌል ሪሶርስ ቡድን ስለሆነ በሁለተኛው አጋማሽ ጨዋታውን የሚለውጠው ቼልሲ እንደሆነ መገመት ይቻል ነበር። በሌሎችም የማጥቃት ሜትሪኮች በጣም የተሻሻለ ሁለተኛ አጋማሽ ነው የነበረው። መጀመሪያ አጋማሽ ቅድም እንዳነሳሁት ከ0.3 በታች ኤክስጂ ነበር። በሁለተኛ አጋማሽ ብቻ 2.3 ነው የነበረው። ስንት እጥፍ እንደሆነ አላውቅም፣ ግን ብዙ ነው። ስለዚህ የቼልሲ የማጥቃት ጥራት በሁለተኛ አጋማሽ ተሻሽሏል። አንድ ያየሁት ትልቁ ልዩነትና ማሬስካ እንደ አሰልጣኝ መከተል የሚፈልገው መንገድ አይመስለኝም። ከፍተኛ ፖሴሽን ቡድን ነው መስራት የሚፈልገው። በሌስተር ሲቲ ያከራክር ነበር። ይሄ ምሳ እንደምታውቂው ሌስተር ሲቲ ለ10 ዓመት ገደማ ቢያንስ ለ10 ዓመት ግን ከዛ በፊትም ግን
ከክላውዲዮ ራኒሪ መምጣት በኋላ ያለውን ዘመን እንኳን ብንወስድ ፕሪሚየር ሊግ ሻምፒዮን የሆኑበትን ሲዝን ጨምሮ ሁሌም የፈጣን ማጥቃት ቡድን በአብዛኛው የፈጣን ሽግግር ማጥቃት ቡድን ነው የነበረው እና ማሬስካ ያንን ቡድን ያዘውና የፖሴሽን ቡድን አደረገው 60-65% ኳስ የሚቆጣጠር ቡድን አደረገው። በዛ መንገድ ሌስተር ሲቲ የቻምፒየንሺፕ መሪ ነበር እና በኋላ የሌስተር ሲቲ ደጋፊዎች ግን ይሄ ምንድነው ካውንተር ካልቸራል የሚሉት አለ ከሌስተር የጨዋታ ባህል ወጣ ያለ ሆነባቸውና የሊጉ መሪ ሆነው ወደ ፕሪሚየር ሊግ ለመምጣት በሚያስችል ሁኔታ ላይ ሆነው ነገር ግን ደጋፊዎች ይቃወሙት ነበር ኤንዞ ማሬስካን እዛው ሌስተር ውስጥ በነበረበት ጊዜ። ተመሳሳይ ፓተርን ቼልሲ ውስጥ ነበር። በመጀመሪያው የውድድር ዘመን አጋማሽ ቼልሲ ልክ በዚሁ ጊዜ የዛሬ ዓመት አካባቢ ለተወሰኑ ሳምንታት የዋንጫ ተፎካካሪ ይመስል ነበር። ለተወሰኑ ሳምንታት ያ ምንድነው ከፊዝል አውት ከማድረጉ በፊት ከመቆሙ በፊት አሰልጣኙ አይደለም ለዋንጫ ፉክክር የደረሰ ቡድን አይደለም ብሏል። በርግጥ ያንን ማለቱ ብልሃት ነበር አልነበረም አላውቅም። ከስታይል አንጻር ግን ቼልሲ ያኔ ይጫወት የነበረው በፈጣን ትራንዚሽን በንጽጽር አነስ ባለ ፖሴሽን እና በቨርቲካል ማጥቃት ነበር እና አሰልጣኙ ጨዋታዎችን ካሸነፉ በኋላ ቡድኔ እንደዚህ እንዲጫወት አልፈልግም ይላል። ምናልባት የጓርዲዮላ ደቀ መዝሙር ስለሆነ ሊሆን ይችላል። የቼልሲ ደጋፊዎች ደግሞ ቼልሲን ባለፉት 20 ምናምን ዓመታት ስናውቅ በመሀል ማውሪሲዮ ሳሪ ካልሆኑ በስተቀር ሌላ ሰው አልመጣልኝም። ሳሪ ካልሆኑ በስተቀር የሄቪ ፖሴሽን ቡድን ለመስራት ሞክሮ የሚያውቅ አሰልጣኝ አላየውም። ሁልጊዜም ሲያጠቃ በፈጣን ማጥቃት ኤክሳይት በሚያደርግ ማጥቃት የሚፈልግ ቡድን። አሁን ትላንትና የበለጠ ፖሴሽን በያዘበት ጊዜ ኦልሞስት 60% ፖሴሽን ይዞ በነበረበት ጊዜ እንግሊዞቹ ሌበርድ የሚሉት አለ አሰልቺ የሆነ በቂ የማጥቃት ፕሬዘንስ ያልነበረው በቂ የማጥቃት ሽግግር ያልነበረው እንዴት ማርክ ጊዩን መገምገም እንደምችል አላቅም። በሰርቪስ ባልነበረበት በቂ ስሩ ቦል ባልነበረበት በቂ ክሬቲቪቲ ባልነበረበት ጨዋታ 9 ቁጥሩን ጥሩ ተጫውቷል አልተጫወተም የሚል ጥሩም ነው ለማለት አትችልም፣ ግን መጥፎም ነው ለማለት አትችልም። ሁለተኛው አጋማሽ ላይ የገቡት ተጫዋቾች ጥራት ብቻ ሳይሆን ቼልሲ የበለጠ ቨርቲካል እግር ኳስ መጫወት ጀመረ። የፖሴሽኑ መጠን ግን አነሰ። ሁለተኛው አጋማሽ ላይ ካርዲፍ የበለጠ ኳስ ተቆጣጥሯል። አነስተኛ ነው፣ የ2% ፖይንት ልዩነት ነው። ግን ቼልሲ ብቻውን የ10% ፖሴሽን ልዩነት ነው የነበረው። ከ59% ወደ 49% ነው የወረደው። ግን የበለጠ አደገኛ ሆነ። ጥሩ ለመጫወት የግድ ከፍተኛ ፖሴሽን እንደማያስፈልግ ያሳያል ትላንትን። ስለዚህ ጋርናቾ፣ ፔድሮ ኔቶ አይነት ተጫዋቾች ደግሞ በጣም ግሩም የሆነ የሀሰተኛ 9 ቁጥር የሆነ 10 ቁጥር ቅይጥ ተጫዋች የሆነው ጆዋው ፔድሮ ደግሞ ሲገባ ለሁለቱ ወደ ስፔስ መሮጥ ለሚፈልጉት የክንፍ ተጫዋቾች የሚስማማ አይነት ፕሮፋይል ያለው 9 ነው እና ቼልሲ በሁለቱ አጋማሽ 3ቱን ጎሎች ያስቆጥር በተጫዋቾቹ መግባት ብቻ ሳይሆን ከዚህ በፊት የቼልሲን የጨዋታ ነፍስ በተመለከተ ክርክር አለ። እንዴት ነው መጫወት ያለበት የሚለውን በተመለከተ እንግዲህ ትልቅ አይዲዮሎጂካል ክርክር አለ ማለት አይደለም፣ ግን የሳሪ ቡድን ይጠላ ነበር። እንግዲህ ዩሮፓ ሊግ አሸንፈዋል፣ አርሰናልን 4-1 አሸንፈው አሰልጣኝ የርገን ክሎፕ የሊቨርፑል አሰልጣኝ በዛ ጊዜ የማውሪሲዮ ሳሪን ቡድን አጫወት በመጀመሪያዎቹ 3 ወራት የተላመደበትን መንገድ ማንም አሰልጣኝ በ3 ወር ውስጥ የራሱን ፍልስፍና እንደዚህ ኢምፕሪንት አድርጎ አይቼ አላቅም ብለው እስኪያደንቁ ድረስ የውድድር ዘመኑን ጥሩ ነበር የጀመረው። በኋላ በፕሪሚየር ሊግ 3ኛ ሆኖ ነበር አመቱን ያጠናቀቀው። የሊግ ካፕ ፍጻሜ ተጫውቶ ነበር። ምናልባት ከፓሪስ አባላጋ ያንን ድራማ ባይሰራ ኖሮ የጓርዲዮላን ቡድን አሸንፈው ሻምፒዮን ሊሆኑ ይችሉ ነበር። በመለያ ምት ነው መጨረሻ ላይ በዛ በ98 ነጥብ በድጋሚ የፕሪሚየር ሊግ ሻምፒዮን የሆነው ቡድን ያሸነፋቸው። ጥሩ ሲዝን ነበር በውጤት ግን በስታይል የቼልሲ ደጋፊዎች የሚወዱት ቡድን አልነበረም እና ልክ እንደዛ ሲሆን ይመስለኛል አንደኛ ለተጫዋቾቹ ፕሮፋይልም የሚስማማው ፈጣን የክንፍ ተጫዋቾች ያሉት ቡድን ነው። ጄሚ ጊተንስና ጋርናቾ በግራ በኩል እንደ ፔድሮ ኔቶና ትላንትና ያልነበረው አሰልጣኙ ለጥቂት ጊዜ አይኖርም ያለው ኤስቴቫ ዊሊያን፣ እነዚህ ሁሉ ፈጣን ወደ ስፔስ መሮጥ የሚወዱ ቀጥተኛና ድሪብለር ተጫዋቾች ናቸው። ለእነዚህም ተጫዋቾች የበለጠ የሚስማማ የሚመስለው እሱ ነው። አሁን ሁሌም የሲስተም የፎርሜሽን የአይዲዮሎጂ የፊሎዞፊ የምናምን ጉዳይ ሲነሳ አንድ የሚነሳው ክርክር አሰልጣኝ የኔ የሚለውን የጨዋታ እምነት ተጫዋቾቹ ላይ የግድ ኢምፖዝ ማድረግ የለበትም። ለተጫዋቾቹ የሚስማማውን ሲስተም ነው መፈለግ ያለበት፣ ለተጫዋቾቹ ካራክተሪስቲክስ የሚስማማው። አሁን ብዙ ጊዜ የሚያከራከረን እሱ ነው። በማንቸስተር ዩናይትድም ሩበን አሞሪምን በተመለከተ የነበረው ክርክር ልክ ነው። ጠንካራ የሆነ እምነት አለው በራሱ ፎርሜሽን ላይ፣
ግን ለተጫዋቾቹ ፊት ያደርጋል አያደርግም የሚለውንም በተመለከተ ከግምት ማስገባት አለበት አሰልጣኙ የሚባለው ለዚህ ነው። ይሄው ተመሳሳይ ክርክር አንዳንድ ጊዜ ሪያል ማድሪድ ላይ አሁን በሻቢ አሎንሶ አሰልጣኝነት ዘመን ሲቀርብ ትሰሚያለሽ። አንድ ጠንካራ ፍልስፍና ያለው ለነገሩ በሌቨርኩሰን መንገድ ለመጫወት እየሞከረ አይደለም። በዓለም የክለቦች ዋንጫ አንዳንድ ኤክስፐሪመንቶች ነበሩት እንጂ በባክፎር ነው ሙሉ ለሙሉ የሚጫወተው በሪያል ማድሪድ። ግን አንድ መሰረታዊ ክርክር በተለይ ወደ ትልቅ ክለብ የሚመጣ አሰልጣኝ ለተጫዋቾቹ የሚስማማውን መንገድ ነው መፈለግ ያለበት የሚል ክርክር አለ። ቤስት ፊት የሚሆነው ለተጫዋቾቹ የትኛው ነው? እኔ የበለጠ ትራንዚሽናል እግር ኳስ ከተጫወተ ይመስለኛል ለተጫዋቾቹ ፊት የሚያደርገው። ደግሞ አሁን የእግር ኳስም አይነት ብዙ ሰዎች ምን ይላሉ መሰለሽ፣ የጓርዲዮላ እግር ኳስ ሞቷል ይላሉ። ጓርዲዮላ እንደ አሰልጣኝ ሳይሆን ግን እንደ ፉትቦል የፔፕ እግር ኳስ ብለን የምናስበው ለ15 ዓመት እሱ ስኬታማ የሆነበትም ብዙዎቹ አሰልጣኞች ሊቀዱት የሚሞክሩትም ስልት አሁን እንደ ድሮ ኢፌክቲቭ አይደለም። ራሱ ፔፕ እንኳን ትቶታል ማለት በዛ መንገድ እንደ ዶግማ አልያዘውም። ቢያንስ አዳፕተብል ሆኗል። ለዚህ ነው አንዳንድ ጨዋታዎች ላይ የሲቲ የማይመስሉ የፖሴሽን ስታቶችን የምናየው። ማሬስካ ስኬታማ ነው፣ ግን የሃይ ፕሮፋይል ውጤቶቹን ካየሻቸው ለምሳሌ በዓለም የክለቦች ዋንጫ ፍጻሜ ከፓሪስ ሳን ዠርመን ጋር በነበረው ጨዋታ እሱ ከዚህ በፊት በሚቃወመው ስልት የተገኘ ድል በፈጣን ትራንዚሽን በአፔንዳውን ፉልባክስ እኔ አፔንዳውን ፉልባክ አልወድም የሚል ነበር። ለምሳሌ የጓርዲዮላ ግርፍ ስለነበር ሊሆን ይችላል። በኢንቨርትድ ፉልባክ የሚጫወት አሰልጣኝ ስለነበር አኔ አስፈላጊ ነጥብ ይመስለኛል። በሁለተኛው አጋማሽ ጋርናቾ 2 ጎሎች አስቆጥሯል። ያስፈልገው ነበር ጎል። እኔ አላቅም እንዴት እንደሚሆን፣ ግን ትልቅ ፖቴንሻል ነው ብዬ ነው የማምነው አሌሃንድሮ ጋርናቾ። እኔ በማንቸስተር ዩናይትድ በሚገባ ሳይሆን ካርዲፍ ላይ ጎሎች ስላስቆጠረ አይደለም። 2 ኳሊቲ አጨራረስ፣ በተለይ 3ኛው ጎል በጣም ወድጄዋለሁ። አንግሉ በጣም ጠባብ ነው። እንደዛ ጠቅልሎ ጎል ለማስቆጠር ባላንስ መጠበቅ ያስፈልጋል፣ እርጋታ ያስፈልጋል። ጥሩ ጨራሽ ነበር ትላንትና። ቢያንስ 7ኛ የጎል ተሳትፎ ነው ወደ ቼልሲ ከመጣ በኋላ። ጎሎች ያስፈልጉት ነበር። አሁን ቼልሲ ከክንፍ ተጫዋቾቹ በቂ ጎሎች እያገኘ አይመስለኝም። ከአራቱም የክንፍ ተጫዋቾቹ ፔድሮ ኔቶ ጥሩ ሲዝን እያሳለፈ ነው። የቡድኑ ከፍተኛ ጎል አስቆጣሪ እሱ መሰለኝ። በሁሉም ውድድሮች ባስቆጠራቸው ጎሎች ቀዳሚ ከፍተኛ ጎል አስቆጣሪ እሱ ነው። ጎሎች የማስቆጠር ፖቴንሻል ያላቸው ተጫዋቾች ናቸው። ግን ችግሩ ምንድን ነው? ቅድም እንዳነሳሁት ቼልሲ የትዕግስት ቡድን ስለሆነ የቼልሲ የክንፍ ተጫዋቾች ወደ ስፔስ እንዲሮጡ አይደለም የሚፈለገው፣ ዊድዝ እንዲሰጡ ነው የሚፈለገው፣ የሜዳ ስፋት እንዲሰጡ ነው የሚፈለገው። በተቃራኒው ፉልባኮቹ ናቸው ወደ ውስጥ የሚገቡት። ፉልባኮቹን አፔንዳውን የሚጠቀም ቢሆን እና የሜዳ ስፋት ከነሱ ቢሆን ኖሮ የሚያገኘው አጥብበው ይጫወቱ ነበር፣ ወደ ሳጥን ወደ ጎል ቀርበው ይጫወቱ ነበር ማለት ነው። ግን እንደምታውቂው ኩኩሬያም ኦቨርላፕ አያረግም ማለት ባይሆንም ብዙ ጊዜ ወደ ሴንትራል ቦታዎች ማስገባት ነው የሚመርጠው። ኩኩሬያ በሚሰለፍበት ጊዜ ማሎ ጉስቶም ጀምስ ኦልሞስት ሚድፊልደር ነው በዚህ ውድድር ዘመን። አንዳንድ ጊዜ እንደ ትላንትናው አይነት እንደ አቼምፖንግ አይነት ተጫዋች እዛ ቦታ ላይ ይጫወታል። ባለፈው ቻሎባ እዛ ቦታ ላይ ሲጫወት አይቻለሁ። ሁለቱ ደግሞ ሴንተር ባኮች ናቸው። ስለዚህ እንደ ደንበኛ የመስመር ተከላካይ ላይ ታች እያሉ የሜዳ ስፋት ሊሰጡልሽ የሚችሉ ተጫዋቾች አይደሉም። ካራክተሪስቲክሳቸው እንደዚህ አይነት ተጫዋቾች አይደሉም። ስለዚህ የሜዳውን ስፋት ማግኘት የሚፈልገው ከክንፍ ተጫዋቾች ነው። ስለዚህ ወደ ስፔስ ብዙ አይሮጡም። በዚህ ምክንያት ጎል ለማስቆጠር በሚሆን ኦፕቲመም ፖዚሽን ላይ አታገኛቸው። አሁን ትላንትና አንደኛው ልዩነት የነበረው እሱ ነው። በሁለተኛው አጋማሽ የበለጠ ወደ ክፍት ቦታዎች ይሮጡ ነበር፣ በተለይ ጋርናቾ በግራ በኩል። ስለዚህ ሁለቱም ጎሎች ኦፕቲማል ፖዚሽን ላይ ሆኖ አንግሉ የተመቸ አንግል ነው ለማለት ያስቸግረኛል። አንደኛው በግራ እግሩን የጨረሰው በጣም ጥሩ ነው እሱም፣ ግን ቢያንስ እነዛ ስፔሶች ላይ መገኘት ችሎ ነበር እና ይሄ ቼልሲ እንዴት ነው መጫወት ያለበት ከሚለው አንጻር በጣም አስፈላጊ ነጥብ ሊሆን ይችላል። በሁለተኛው አጋማሽ በጣም ትልቅ የጥራት ልዩነት ነበር። እንግዲህ ከመጀመሪያው አጋማሽ ጋር የሚነጻጸር አይደለም። ጨዋታውን በተመለከተ ይህን ያህል ካልኩ የደጋፊዎቹ ህብረ ዝማሬ ግን የማሬስካን ስም ኤንዞ ማሬስካ እየተባለ ይዘመርለት ነበር ስቴዲየም ውስጥ። አሁን እሱ ምን አለ? ይሄ ዓለም ላይ የትም ቦታ ያለ ነው። ውጤት በሚጠፋ ጊዜ ደጋፊዎች ይከፋቸዋል። ስለዚህ አሰልጣኙ ላይ ተጫዋቾቹ ላይ ቅሬታ ማቅረባቸው ባህሪያዊ ነው። ነገር ግን ሁል ጊዜም ከመጣሁበት የመጀመሪያ እለት ጀምሮ ፍሮም ዴይ ዋን የደጋፊዎቹን ድጋፍ አስበው ነበር፣ ፊል አድርገው ነበር። የደጋፊዎቹን ድጋፍ አጥቼ አላቅም። ውጤት ባጣን ጊዜ ልክ ነው፣ ጉሩምርምታ፣ ጩኸት፣ ተቃውሞ ምናምን ይኖራል። እሱ ግን የሚጠበቅ ነው። የትኛውም ትልቅ ቡድን ውስጥ በዓለም ላይ ሁል ጊዜ ያለ ነገር ነው
የሚል አስተያየት ሰጥቷል። ግን ደጋፊዎቹ ያለ ምክንያት አይመስለኝም ይህንን አይነት ዝማሬ ያሰሙት። እንደምታውቂው ለትርጉም የተጋለጠ ነው። ለእኔ ግን ፍንጩ ግልጽ ነው። የሆነ ነገር ተፈጥሯል። ከዛ የአታላንታ ጨዋታ እስከ ኤቨርተን ጨዋታ ድረስ ባለው ጊዜ ትላንት ጥቂት ለማንሳት እንደሞከር ነው ያለፉት 48 ሰዓታት ወደ ቼልሲ ከመጣሁበት ጊዜ ጀምሮ አስቸጋሪዎቹ 48 ሰዓታት ናቸው። ብዙ ሰዎች አልደገፉንም ብሏል። ከዛ ከካርዲፍ ጨዋታ በፊት ሰኞ ዕለት በሰጠው ጋዜጣዊ መግለጫ ይህንኑ እንዲያስተባብል ወይም እንዲያጠራ ተደጋጋሚ እድል አግኝቶ ደብል ዳውን ያደረገው እንዲያውም ወደ ኋላ የማለት ፍላጎትም አልነበረም። ቅር የተሰኘበት ነገር አለ። ምንድነው? ያንን ለሚዲያ መናገር አልፈልግም። ቅሬታው እንዲታወቅለት ግን ፈልጓል። የገባኝ እሱ ቅሬታ እንዳለው እንዲታወቅለት ፈልጓል። አሁን አንድ ሳይመን ጆንሰን የሚባል የአትሌቲክ ጸሐፊ ከኤቨርተን ጨዋታ በኋላ ምን ብሎ ጽፎ ነበር? የቼልሲ ሰዎች አረዳድ ከስሜታዊ ድል በኋላ ያለ ስሜታዊ ሪያክሽን ነው የሚል ነበር። ዝም ብሎ ኢሞሽናል አውትበርስት ነው የሚል ነበር። ግን ሰኞ ዕለትም ከሰከነ ከተረጋጋም በኋላ ሁሌም እኔ እንደዛ ነው ማሬስካን ሳይሆን የሚታይ በጣም የተረጋጋ ካልኩሌት የሚያደርግ አይነት ሰው ነው። ፕሬስ ኮንፈረንሶች ላይ እንደዛ ነው። ለዚህ ነው ብዙ ኮት የሚደረጉ የማሬስካ የፕሬስ ኮንፈረንስ ንግግሮችን ማንሰማው። የቼልሲ ደጋፊዎች ግን ቢያንስ ትላንትና ድጋፋቸውን አሳይተውታል እና የሄደም የቼልሲን ባጅ እየነካ ትላንትና አጋጣሚ ሆኖ አንዳንዴ ምናልባት በመስመር መሀል ብዙ ማንበብ ሊሆን ይችላል። ማትሎ እንደዚህ ያለ ያልኩ ነበር። የሰሞኑን ባለመደበት ሁኔታ ዲዛይን የተደረገ ሹራብ እና ጃኬት እንደዚህ መልበስ ጀምሯል። አንዳንዴ ለምሳሌ ትዝ ይለኛል ጆዜ ሞሪኞ የማንቸስተር ዩናይትድ አሰልጣኝ በነበሩበት ጊዜ አንዳንድ ሲምቦሊክ ጨዋታዎች ነበሩ። ለማንቸስተር ዩናይትድ ያላቸው ሎያሊቲ ማሳየት የሚያስፈልጋቸው በመሰላቸው ጊዜ ለምሳሌ ወደ ስታንፎርድ ብሪጅ ሲሄዱ አሁን እኔ የዩናይትድ ሰው ነኝ ለማለት ሲፈልጉ የቼልሲን የማንቸስተር ዩናይትድን ትራክሱት ለብሰው ይሄዱ ነበር። ሌላ ጊዜ አያደርጉትም። የራሳቸውን ዲዛይን የሆነ ኮት ምናምን ይለብሳል። አለባበስ መልእክት አለው። ልክ ኮሚኒስቶች ካኪ እንደሚወዱት ክራቫት እንደማይወዱት ማለት ነው። እንደዛ ይባላል ብዙ ጊዜ። ወይም ሶሻሊስቶች ሰራተኝነትን ለማሳየት ነው እና ይሄ ክራቫት ማድረግ ብሉ ኮላር የሰራተኛውን ፕሮሌታሪያቱን ምናምን ነው የምንወክለው ስለሚሉ ሰራተኝነትን ለማሳየት ካኪና ክራቫት አይወዱም። ካኪ ለብሳሉ። ብዙ ጊዜ ሸሚዝ ለብሰው እጃቸውን ይሰበስባሉ። ፖለቲካሊ እንኳን ትርጉም አለው የሆነ ልብስ መልበስ እና ማሬስካ ሰሞኑን ሲያደርገው ከሊድስ ጨዋታ ጀምሮ የክለቡን ትራክሱት መልበስ አቆመና የጌስቲፉት ሀሳብ ሳይሆን አይቀርም እና የእሱን ምስል ካልቲቬት ማድረግ አለ አይደለም። ልክ ማሬስካን እንደ አሰልጣኝ ከቼልሲን ኢንስቲትዩሽንም ነጥሎ ራሱን እንደው ለሌላ ትልቅ ፕሮጀክት ከቼልሲ የሚወጣበት አጋጣሚ ቢኖር ሌላ ትልቅ ስራ እንዲያገኝ የእሱን ምስል ከልቲቬት ማድረግ አሰልጣኞች እንደዚህ ያደርጋሉ። ለምሳሌ ታስታውሻለህ ግራሃም ፖተር ሲመጡ የስዋንሲም የብራይተንም አሰልጣኝ በነበሩበት ጊዜ ኦስትሩሱንድ የሚባል የስዊድን ቡድን በሚያሰለጥኑበትም ጊዜ ጸጉራቸው እንደ ነገሩ ነበር ጭብርር ብሎ እና የቼልሲ አሰልጣኝ ከሆኑ በኋላ ግን ሌላ ስታይል አየን ከልብስም ከጸጉርም ስታይል አንጻር እና አንዳንድ አሰልጣኞች ምስል ካልቲቬት ማድረግ ይፈልጋሉ። ይሄ ሰውዬ ምናልባት በቼልሲ ብዙ አልቆይም ብሎ እያሰበ ሳይሆን አይቀርም። ምክንያቱም የቼልሲ ሰዎች እንደምታውቂው ጠንካራ ስትራክቸር ነው ያለው። ቤግዳዲ የዕለት ተዕለት የቼልሲን ጉዳይ የሚከታተሉ ናቸው። ሃንድሶን ናቸው። በጣም ብዙ ዳይሬክተሮች አሉ ከኋላ ብዙ ዳይሬክተሮች ወደ 4 ምናምን የሚሆኑ ዳይሬክተሮች አሉ እና ቼልሲ የዋና አሰልጣኝ ዲፔንደንስ አይፈልግም። ስትራክቸሩ ጥሩ ከሆነ አሰልጣኝን መሾምና መሻር ቀላል ነው ከኋላው ደንበኛ ስትራክቸር ካለ። ምርጦቹ አውሮፓ ቡድኖች ክለቦች እንደዛ ነው የሚያደርጉት ይላሉ። ለማንኛውም ትላንትና ግን የቼልሲ ደጋፊዎች ግልጽ የሆነ ድጋፍ ለአሰልጣኙ አሳይተዋል። ከጨዋታው በኋላም ሄዱ ሲያመሰግናቸው አይተናል እና በቅርብ ጊዜም ቼልሲ የካፕ ቡድን እየሆነ ነው። አሰልጣኙ አንድ ከጨዋታው በፊትም ከጨዋታው በኋላ ያነሳውም ነጥብ 18 ወር 3ኛ ሴሚፋይናላችን ነው ብሏል። 3ኛ ፍጻሜ ግማሽ የደረስንበት ነው በኮንፈረንስ ሊግ በዓለም የክለቦች ዋንጫ እና አሁን በሊግ ካፕ ግማሽ ፍጻሜ ደርሰናል። እኔ በቅርብ ዓመታት ቼልሲን ለነገሩ የካፕ ቡድን ነው የምለው። በአንቶኒዮ ኮንቴ አሰልጣኝነት በ2016-17 የውድድር ዘመን የፕሪሚየር ሊግ ሻምፒዮን ከሆነ በኋላ ሻምፒዮን አለመሆን ብቻ አይደለም አንድም ሲዝን ላይ ለፕሪሚየር ሊግ ዋንጫ አልተፎካከረም። በመጨረሻዎቹ የሮማን አብራሞቪች ዓመታትም አሁን በቅርብ ዓመታት ከብሉኮ መምጣትም በኋላ የሊግ ቡድን አልነበረም ቼልሲ። የቻምፒየንስ ሊግ ቦታ
ያለፉት ሲዝኖች ነበሩ እንዲያውም ካቻምናም ከዛ በፊትም በነበረው ሲዝን 12ኛ 6ኛ ሆኖ ሁሉ ሲጨርስ አይተን እናውቃለን። አንዳንዶቹን ሲዝኖች ደግሞ ለቻምፒየንስ ሊግ ቦታ ነው የተጫወተው። በመሀል ግን ቻምፒየንስ ሊግ አሸንፏል። በመሀል ግን ዩሮፓ ሊግ አሸንፏል። እና ለእኔ ቼልሲ የካፕ ቡድን ነው። አሁን እንደ ማንቸስተር ሲቲ በቅርብ ዓመታት እንዳየነው፣ እንደ ሊቨርፑል ኢቨን በቅርብ ዓመታት እንዳየነው፣ እንደ አርሰናል ሻምፒዮን ባይሆንም ግን በአብዛኛው የአርሰናል በቅርብ ዓመታት መሻሻል የሚታየው በፕሪሚየር ሊግ የሞመንቶች ቡድን የመሆን ልማድ አለ። አሁን ከሮማን አብራሞቪች መምጣት በፊት የነበረው ቼልሲም ልክ እንደዚህ ሆነ። ካፕ ዊነርስ ካፕ የሚያሸንፍ ግን ለ50 ዓመት ለ55 ዓመት መሰለኝ ሊግ ዋንጫ አሸንፎ የሚያውቅ አንድ ነበር ያሸነፈው በእርግጥ። ከዛ በኋላ 5 ባለፈው 22 ዓመት 5 ፕሪሚየር ሊግ አሸንፏል። እኔ መጨረሻውን ካሸነፈ አሁን 8 ዓመት ወደ 9 ዓመት ምናምን እየሄደ ነው። ረጅም ጊዜ 2025/26 ላይ አይደል ያለ ነው 9ኛ ዓመቱ ላይ እየደረሰ ነው። ይህንን ማሰብ አልችልም ነበር የሆነ ጊዜ ቼልሲ ለ9 ዓመት ዋንጫ ይወስድን ብቻ ሳይሆን ለዋንጫ ይፎካከርም የሚል ግምት አልነበረኝ። በካፕ ውድድሮች ላይ ግን በጣም ጥሩ ነው። አሁን ትላንትና በሀገር ውስጥ ውድድሮች ብቻ ኢንተርናሽናሎቹ ሁሉ ተዋቸው ቻምፒየንስ ሊግ አሸንፏል 2021 ላይ፣ ዩሮፓ ሊግ አሸንፏል 2019 ላይ። በሁለቱ ውድድሮች ሻምፒዮን ሆኗል። ግን በሀገር ውስጥ የጥሎ ማለፍ ውድድሮች ብቻ ባለፈው 10 ሲዝን 10 ጊዜ ሴሚፋይናል ደርሷል። ደንበኛ የካፕ ቡድን ችግሩ አንዴ ብቻ ነው ያሸነፈው። የዶሜስቲክ የካፕ ኮምፒቲሽን የሚባለውን አንድ ጊዜ ብቻ ነው ያሸነፈው። ግን የካፕ ቡድን ነው። በካፕ ውድድሮች ላይ አምና አይተናል ይህንን ማድረግ እንደሚችል፣ ዘንድሮም ይህንን ማድረግ እንደሚችል በዚህኛው ውድድር አሳይቷል። ካርዲፍ ነው ይገባኛል፣ ግን የደረሰሽን ቡድን የምትገጥሚው አይ ችሎታይን ለማሳየት አርሰናል የሲቲ ድረሰ ልትያት በቃ ካርዲፍ ነው የደረሳቸው። በሁለቱ አጋማሽ ያንን ሃንድል አድርገውታል። በሳምንቱ መጨረሻ ከኒውካስል ጋር ይጫወታሉ። ግን ጨዋታውን እንደው ለቼልሲ ሊግ ካፕን ማሸነፍ እኮ ብዙ ትርጉም አይኖረውም ምናምን የምትይ ከሆነ 2 ተጨማሪ መርሃ ግብሮች አሉበት ማለት ነው። በሌላ መንገድ ምንድነው ግላስ ሀፍ ፉል ከሆንሽ ደግሞ እንደዛ ከሆንሽ ቼልሲ ሌላ ዋንጫ ማሸነፍ የሚችልበት እድል አለው። ማሬስካ 3ኛው ዋንጫ ማሸነፍ የሚችልበት እድል አለው ማለት ነው ወደ ሴሚፋይናል ስለተሸጋገረ እና ጥሩ ምሽት ነበር። በሁለቱ አጋማሽ ያደረጋቸው ለውጦችም ሰርተውለታል። የመጀመሪያ አጋማሽ ግን ያን ያህል የተዋጣለት አልነበረም። ሁለቱ ተቀይሮ የገቡት ተጫዋቾች ጋርናቾ እና ኔቶ ናቸው ጎሎቹን ያስቆጠሩ። እሺ የተወሰኑ ደግሞ የአድማጫችን አስተያየት እንቀበል። ገብረ ሚካኤል ጥጋቡ ሚል አድማጫችን ያው የቶርናመንት ውድድር የሚመቸው የለንደኑ ኩራት አሁንም እንደተለመደው ለግማሽ ፍጻሜ ደርሷል። ዋንጫው እንደሚያነሳው ጥርጥር የለኝም። ጋርናቾ የሆነ ፎርም እየመጣለት ያለ ይመስላል። ሁጎ የሁሉም ሰርፕራይዝ ነው። እንደው አሁን ላይ ሳላ ወደ አፍሪካ ዋንጫ ስለሚጓዝ የበለጠ ጎልቶ የሚታይበት ይሆናል ብዬ አስባለሁ ብሎናል። ሌላኛው አድማጫችን ጀማል ሁጎ ኤክቲኬ እጅግ በጣም ከጠበቅኩት በላይ ነው የሆነብኝ። ከኳስ ክህሎቱ ጥሩ ነው፣ በጣም ያስገርመኛል። በብልጠት ቦክስ ውስጥ የሚፈጠሩ ስፔሶች ላይ ይገኛል። ተከላካዮች ሚሳሳቱትን ስህተት ለመጠቀም ንቁ ሆኖ ስለሚጠብቅ የሚያገኛቸውን ድሎች በእርጋታና በጥሩ አጨራረስ ጎል ያደርጋቸዋል። የአርሰናል የስኳድ ጥልቀት እንዳይታየን እያደረገ ያለ ጉዳት መደራረብ በቅርብ ጊዜ የሚቀንሱት ተስፋ አደርጋለሁ ብሎናል። ሌላኛው አድማጫችን አርሻ ቼልሲ የሚል አድማጫችን ቼልሲ ግማሽ ፍጻሜው ማለፍ ከቻለ በፍጻሜው ማንም ይምጣ ማንንም አይሰማም ብሎናል። እናመሰግናለን አድማጫችን። አሁንም ቆይታችሁን አራዳ ኤፍ ኤም 95.1 ላይ እንድታደርጉ ነው የምንጋብዛችሁ። እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው፣ መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይሄውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ።
ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይሄውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።